እሺ ሴቶች ከግንኙነት በኋላ ማድረግ ያሉባችሁ 3 ነገሮች አሉ። ሁል ጊዜ ግንኙነት ከተደረገ በኋላ እነዚህ ነገር መቅረት የለባቸውም። ስለዚህ በደንብ አዳምጡ እሺ። አንደኛ ግንኙነት ካደረጋችሁ በኋላ ሁል ጊዜ ሽንታችሁ መሽናት ይኖርባችኋል። ምክንያቱም በግንኙነት ጊዜ ወደ የሽንት ቱቧችሁ የሚገቡ ባክቴሪያዎች አሉ። ስለዚህ እነሱን ፍላሽ አድርጋችሁ ማውጣት ይኖርባችኋል። ሁለተኛ ግንኙነት ካደረጋችሁና ከጨረሳችሁ በኋላ የውጨኛው የብልታችሁ ክፍል መታጠብ መቻል አለበት፣ ንጽህናው መጠበቅ አለበት። ያንን በምታደርጉበት ሰዓት ላይ ለብ ባለ ውሃ ፕላስ ደግሞ ጠረን የሌለው ንጹህ የሆኑ ሳሙናዎች አሉ፣ እነሱን ተጠቅማችሁ ማጽዳት ይኖርባችኋል። ሶስተኛው ደግሞ ሁልጊዜ መርሳት የሌለባችሁ ነገር ግንኙነት ካደረጋችሁ በኋላ ውሃ መጠጣት ይኖርባችኋል። ሰውነታችሁን ሪሃይድሬት እንድታደርጉት ይጠቅማችኋል። ምክንያቱም በግንኙነት ጊዜ ብዙ ላብና የሰውነት ፈሳሾች ስለሚወጡ እነሱን ለመተካት አስፈላጊ ስለሆነ እነዚህ 3 ነገሮች እንዳትረሱ። ጥሩ የሚባል የግንኙነት ኤክስፒሪየንስ እንዲኖራችሁ ወንዶች ከግንኙነት በፊት ማስወገድ ያሉባችሁ 3 ነገሮች አሉ። እነኚህ በደንብ አዳምጡ። የመጀመሪያው ግንኙነት ከማድረጋችሁ በፊት ሙሉ በሙሉ ሳትሸኑ ትገቡ ከሆነ በኋላ ላይ ግንኙነት መሀል ላይ የሽንት አይነት ስሜት በሚኖርበት ሰዓት ብልት የመውደቅም ወይም ደግሞ ሐሳባችሁ ለራሱ ሽንቱ ላይ የመሆን ነገር ይኖረዋል። ስለዚህ ምቾት ኖሯችሁ ለረጅም ጊዜ ግንኙነት እንድታደርጉ ፈልጉ ከሆነ ሽንት መሽናታችሁ እንዳትረሱ። ሁለተኛ ግንኙነት ከመጀመራችሁ በፊት ረዘም ያለ ጊዜ በምትሰጡበት ሰዓት ላይ አተነፋፈሳችሁ ማስተካከል። ቀስ እያላችሁ በአፍንጫችሁ ታስገባላችሁ፣ ትይዛላችሁ፣ ቀስ እያላችሁ በአፋችሁ ተነፍሳላችሁ። ይህም ሰውነታችሁ የመቻኮል ወይም ደግሞ የመጣደፉን ሂደት እየተረጋጋ እንዲመጣ ይረዳዋል። የዚህን ጊዜ ደግሞ ቶሎ ልጨርስ እችላለሁ ወይም ደግሞ ላላስደስታት እችላለሁ የሚሉ ጭንቀቶች እንድትረጋጉና ሰላማዊ የሆነ ግንኙነት እንዲኖራችሁ ይረዳል። ሶስተኛውና ዋነኛው ደግሞ ከግንኙነት በፊት ከባድ የሚባሉ ቅባታማ የሆኑ ስባማ የሆኑ ምግቦችን መመገብ፣ እነኚህን በፍጹም ማስወገድ መቻል አለባችሁ። ምክንያቱም እነኚህ ምግቦች ተመግባችሁ ግንኙነት በምትጀምሩበት ሰዓት ላይ ምቾት የመንሳት ነገር ይኖረዋል። ምክንያቱም አብዛኛው ደም ወደ አንጀታችሁ ስለሚሄድና ስርዓተ ልመቱ ረዘም ያለ ጊዜ ስለሚፈልግ ማለት ነው። ስለዚህ በተቻላችሁ አቅም ቀለል ያሉ ምግቦችን ብትመገቡ ሞር ይመከራል። ቫያግራ እንደ ከረሜላ ከየፋርማሲው እየገዛችሁ የምትጠቀሙ ወንዶች በደንብ አዳምጡኝ እሺ። ያለ ሐኪም ትዕዛዝ ቫያግራ መጠቀማችሁ ምን ችግር እንደሚፈጥርባችሁና ከሱ በተሻለ መልኩ እንደውም አብዛኞቻችሁ ጤና መሆናችሁ ውስጣችሁ የተረበሸ ብቻ ያብልት እንዳይወድቅብኝ ስለምትሉ ያንን በቤታችሁ እንዴት ማስተካከል እንደምትችሉ ልንገራችሁ። በብራንድ ስሙ ቫያግራ የሚባለው ወይም ደግሞ ሲልደናፊል የምንለው እሱኛው ብልትን ጥንካሬ ማስጠበቅ አቅም ይኖራል። ነገር ግን ኖርማል የብልት ጥንካሬ የሚያስጠብቁ ወንዶች በፍርሃት ብቻ ያንን ነገር በተደጋጋሚ የሚጠቀሙ ከሆነ እሱ ላይ ዲፔንደንት እንደሆኑ ይመጣል። ያለዛ መጠቀምን እየፈሩ ይመጣሉ። ያለዛ ማድረግን እየፈሩ እንዲመጡ ያደርጋቸዋል። ስለዚህ ይሄ ነገር ጥንቃቄ ይፈልጋል። ይህን መድኃኒት በዘፈቀደ መጠቀማችሁ አንደኛ ደማችሁ እንዲወርድ ያደርግና ራሳችሁ እንድስቱ ሊያደርግ ይችላል። የልብ ምት ማዛባት፣ የመስማት ችግር ሊፈጥር ይችላል። ሬር ቢሆን ለራሱ የእይታ ችግር ለራሱ የመፍጠር አቅም አለ። ከዚህ ተጨማሪ ደግሞ አንዳንዴ ኢቭን በተደጋጋሚ የምትጠቀሙት ከሆነ ብልትን ለረጅም ጊዜ የማቆም አቅም አለው። ከ4 ሰዓት በላይ እንዲቆም ያደርግና ደም እንዳይመለስ አድርጎ ብልት ላይ ከፍተኛ አደጋ ሊያደርስባችሁ ይችላል። ስለዚህ ይሄ ነገር ጥንቃቄ ይፈልጋል። ስለዚህ አብዛኞቻችሁ ስንፈተ ወሲብ ባይኖርባችሁ ለራሱ በፍርሃት ብቻ ይህን መድኃኒት ከምትጠቀሙ ይልቅ በቤታችሁ ማድረግ የምትችሏቸውን ከዚህ በፊት የሰራሁላችሁ ቪዲዮ አለ። እየገባችሁ እነሱም በየቤታችሁ ትሬን ማድረግ ትችላላችሁ። እሺ ይሄኛው ግንዛቤ ማስጨበጫ ቪዲዮ ነው፣ በተለይ ደግሞ ለሴቶች ማለት ነው። ወንዶች የግንኙነት ችግር በሚያጋጥማችሁ ሰዓት እኛ ጋር መተው የሚታከሙበት ሰዓት ላይ ከእናንተ የሚጠበቅ ነገር አለ። እሺ ሲታከሙ 2 ነገር ነው የምናደርግላቸው። አንደኛው ራሱን የቻለ ሕክምና አለ። መድኃኒት የሚታዘዝ ከሆነ መድኃኒት ይታዘዝላቸዋል። ነገር ግን ሁለተኛው ቢሄቪየራል ቴራፒ የምንለው ነገር አለ። የዚህ ጊዜ የእናንተ ተሳትፎ ያስፈልጋል። እሺ በደንብ አዳምጡኝ። ባሎቻችሁ ይሄንን ለውጥ እስከሚያገኙ ድረስ እስከ ሳምንት ሊፈጅ ይችላል። ያው ሳምንት ማለት በአንዴ ሊለወጥላቸው ይችላል እንደየደረጃው። አንዳንዴ ከ2 ሳምንት እስከ ወር ድረስ ሊፈጅ ይችላል። በደንብ ኢፌክቲቭ የሚሆነው ደግሞ ከ4 ሳምንት እስከ 6 ሳምንት አንዳንዴም እስከ 2 ወር ድረስ ለራሱ ሊቆይ ይችላል። ለዛ ነው ክትትል ላይ የምናደርጋቸው። በዚህ ሰዓት ላይ እናንተ ትብብር የምታደርጉ ከሆነና እናንተ እነሱን ተረድታችኋቸው እኛ የምንመክራቸው ነገር ቤት ውስጥ ሲተገብሩ እናንተ አብራችሁ የምታግዟቸው ከሆነ ይሄ ለውጥ በጣም ሰላማዊ በሆነ መልኩ በጣም ስሙዝ በሆነ መልኩ እንዲሳካና ያም ለውጥ በሚፈልጉት መልኩ እንዲያገኙት ይረዳቸዋል። ስለዚህ ሁልጊዜ ማለት ነው ሁልጊዜ የትዳር አጋር እስከሆናችሁ ድረስ ጥንዶች እስከሆናችሁ ድረስ የሆነ ችግር ሲያጋጥማችሁ አብራችሁ እየተመካከራችሁ እየተሳሰባችሁ ያንን ነገር እየተረዳዳችሁ መሆን መቻል አለበት። ስለዚህ ይሄኛው ቢሄቪየራል ቴራፒ እኛ ለባሎቻችሁ የምንነግራቸው እናንተ ጋር አብረው እንዲተገብሩት ነው። ስለዚህ እነኚህ ነገሮች ጥንቃቄ ማድረግ ይኖርባችኋል። በደንብ ባሎቻችሁ ልትረዱና ልታግዟቸው ይገባል። አማካኝ የኢትዮጵያውያን የወንዶች ብልት መጠን ከአፍሪካ ስንተኛ ደረጃ ላይ ያለ ይመስላችኋል? ይሄኛው መጨረሻ ላይ ነግራችኋለሁ። ነገር ግን አንድ ነገር ታሳቢ እንድታደርጉ ፈልጋለሁ። አብዛኞቹ ወንዶች ኖርማል መጠን ኖሯቸው ለራሱ ነገር ግን ቪዲዮ ላይ ከሚያዩት እያነጻጸሩ ራሳቸውን ስትረስ ውስጥ ይከታሉ። በዚህም ጭንቀት የተነሳ ሴቷን ላላስደስት እችላለሁ፣ በቂ ፐርፎርም ላላደርግ እችላለሁ የሚለው ስትረስ ለራሱ ቶሎ እንዲጨርሱ ከዚህ ተጨማሪ ደግሞ ፐርፎርማንሳቸው እንዲወርድ ያደርጋል። በዚህም የተያዘ ደግሞ አብዛኛው ጊዜ የሚሸጡ ወይም ደግሞ የሚተዋወቁ ያያቸዋቸው ወይ የሚቀቡ ወይ የሚዋጡ ወይ ደግሞ የሚጠጡ መድኃኒቶች ያታቸዋል። ነገር ግን ፍጹም የሆኑ ስህተት የሆኑ ነገሮች ናቸው። የብልት መጠን በእንደዚህ መልኩ በፍጹም አያድግም። ለራሱ ሰርጀሪ አሉት። ነገር ግን እነሱ ለራሱ ኢትዮጵያ ውስጥ የተጀመሩ አይመስለኝም ባለኝ ኢንፎርሜሽን ማለት ነው። ነገር ግን መረጃዎች እንደሚያሳዩት አብዛኞቹ
ወንዶች ኖርማል መጠን ኖሯቸው ነው እንደዚህ አይነት ጭንቀት ውስጥ ገብተው ሌላ አላስፈላጊ ሂደት ውስጥ የሚገቡት ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለባችሁ ነገር የብልታችሁ መጠን ትልቅ መሆን ወይም ደግሞ ማነስ ሳይሆን ጤናማ ሆኖ ለራሱ ፐርፎርማንሳችሁ እንዴት ነው፣ ሴቷን በሚገባ መልኩ ኮሚኒኬት እያደረጋችሁ እየተግባባችሁ ነው የሚለው ነገር ነው ሴቷ እርካታ ጣራ ላይ እንድደርስ የሚያደርገው። ስለዚህ ይሄን ነገር ታሳቢ ማድረግ ይኖርባችኋል። እሺ ከጮኛዬ ጋር በስልክ በምናወራበት ሰዓት ላይ ቶሎ የመጨረስ ነገር ያጋጥመኛል፣ ኢቭን እሷ አጠገቤ ባትሆን ለራሱ ብሎ የጠየቀኝ አንድ ታካሚ አለ። ምክንያቱም ይህን ነገር አብዛኞቹ ታካሚዎች ከቶሎ መጨረስ ጋር የሚያምታቱትና በጣም ጭንቀት ውስጥ ይከታቸዋል። እናም ይሄ ሁኔታ ድሮ ከምናውቀው ፈሳሽ በጣም በዛ ያለ ነውና ይሄ ነገር የወንድ ዘር ፈሳሽ ነው ለሚለው ጥያቄያችሁ አይደለም። የወንድ ዘር ፈሳሽ በሚወጣችሁ ሰዓት ላይ አንደኛ ከለሩ በጣም የተለየ ነው፣ በጣም ነጭ የሚመስል ነገር ነው። ከዚህ ተጨማሪ ደግሞ በጣም ወፍራም ነው እና ብዙ ነው። መጀመሪያ ከሚወጣው ፈሳሽ በጣም የተለየ ነው። ሰውነታችሁም ራሱ ያስታውቃችኋል። ስሜታችሁ ለግንኙነት በሚቀሰቀስበትም ጊዜ ይሁን ወይም ደግሞ ግንኙነት ገና ሳትጀምሩ ወይም ደግሞ ጀምራችሁ ለራሱ የሚወጡ ሁለት አይነት ፈሳሾች አሉ። አንደኛው የወንድ ዘር ፈሳሽ ከመውጣቱ በፊት ቦታውን አለስልሶ የሚጠብቀው ነው። ይሄም ቀድሞ የሚወጣው ፈሳሽ ማለት ነው። ይሄም ውሃ የሚመስል ወይም ደግሞ እንደዚህ ልጥጥ የሚል አይነት ነገር ነው የምታዩት። እንደየሰው ይለያያል፣ መጠኑ ሊበዛ ይችላል። ታዲያ እዚህ ጋር ነው አብዛኞቹ ሰዎች የሚያምታቱት። ቅድም ያልኳችሁ ታካሚ ይሄ ሁኔታ ነው እያጋጠመ ያለው። ቶሎ መጨረስ ሳይሆን ይሄ ቅድመ ፈሳሹ በጣም እየበዛበት ነው የተቸገረው። ታዲያ ይሄ ሁኔታ ስሜታችሁ በሚቀሰቀስበት ሰዓት ላይ ወይም ደግሞ ሙሉ በሙሉ ስለ ግንኙነት የምታስቡ ከሆነ ከግንኙነት በፊት ያለው ጨዋታ ለራሱ ለረጅም ጊዜ የምታጫውቱ ወይም ደግሞ የምትቆዩ ከሆነና ከዚህ ተጨማሪ ደግሞ በጣም ወጣቶች ከሆናችሁ ይሄ ነገር በስቶ ሊታያችሁ ይችላል። ይሄ ኖርማል የሆነ ነገር ነው። የወንድ የዘር ፈሳሽ በሚወጣችሁ ሰዓት ወይም ደግሞ ቶሎ የሚጨርሱ ከሆነ ደግሞ የወንድ የዘር ፈሳሽ በመውጣቱ ሰውነታችሁ ሬስቲንግ ሞድ ውስጥ ወይም ደግሞ ሪፍራክተሪ ፔሪድ ምንለው አለ እዛ ውስጥ ይገባል። የዚህ ጊዜ ብልታችሁ ለራሱ መቆሙን ያቆምና ልፍስፍስ ማለት ይጀምራል። ስለዚህ ቅድም ያልኳችሁ ፈሳሽ መብዛቱ ምንም ያሳስባችሁ ነገር የለም። ፍጹም ተፈጥሮ የሆነ ነገር ነው፣ ኖርማል ነው። ነገር ግን ማቃጠል፣ መለብለብና መቆጥቆጥ አይነት ስሜት ካለው ከዚህ ተጨማሪ ደግሞ ከፈሳሹ ጋር ተያይዞ በጣም ከባድ የሆነ ሽታ ካለው ከፈሳሹም ጋር ተያይዞ እንደ ደም የመሰለ ወይም ደግሞ ለየት ያለ ቀለም ካያችሁ የዚህ ጊዜ ሕክምና እርዳታ ያስፈልጋችኋል። ሄዳችሁ መታከም ይኖርባችኋል። ስለዚህ እንደዚህ አይነት ሁኔታ ሲያጋጥማችሁ ምንም መፍራት ወይም ደግሞ መደናገጥ የለባችሁም። ኖርማል የሆነ ነገር ነው። እሺ ወይ ጤናማ የሆነ ግንኙነት ህይወታችሁ መምረጥ አለባችሁ፣ ካልሆነ ደግሞ ሲጋራ ህይወታችሁ መምረጥ አለባችሁ። ምክንያቱም ሲጋራ በጣም ክፉ የሆነና መጥፎ የሆነ ነገር ነው። ለምሳላችሁ ሲጋራ በተደጋጋሚ የምታጭሱ ከሆነ በቀን ውስጥ የምታጭሱት ፓኬት በጣም በበዛ ቁጥርና ለረጅም ዓመታት የምታጭሱ ከሆነ የደም ቧንቧችሁን የማጥበብ አቅም አለው። ይሄ ደግሞ በዋናነት የብልታችሁ ውስጥ የሚገኘውን ደም ቧንቧ በሚያጠብበት ሰዓት ላይ የብልት የመቆም ችግር ወይም ደግሞ ጥንካሬውን የማስጠበቅ ችግር ያጋጥማችኋል ማለት ነው። ይህም ወደ ብልታችሁ መሄደው የደም መጠን እየቀነሰ እንዲመጣ ያደርጋል። ደም ቧንቧችሁ ለራሱ በአግባቡ እንዳይለጠጥ ያደርገዋል። የሰውነታችሁ ኮሌስትሮል ለራሱ እንዲዛባና በጣም እንዲጨምርም ሊያደርገው ይችላል። ሆርሞናችሁን በማዛባት በተለይ ደግሞ የቴስቴስትሮን ዑደት ለራሱ እያዛባ ሊመጣ ይችላል። ስለዚህ ይህን ማወቅ አለባችሁ እና ማቆም ባለባችሁ ሰዓት ላይ ማቆም አለባችሁ። ምክንያቱም ቶሎ የምታቆሙት ከሆነ ይሄ ብልት ጥንካሬ ማጣቱ ወይም ደግሞ ብልት የመቆም ችግሩ የመሻሻል እድሉ እየጨመረ ይመጣል። ነገር ግን ለረጅም ጊዜ የምታጭሱ ከሆነና በቀን ውስጥ የምታጭሱት የፓኬት መጠን በበዛ ቁጥር እናንተን ለማከም በጣም አስቸጋሪ ነው የሚሆነው። ፕላስ ደግሞ ረጅም ጊዜ ሊወስድብን ይችላል። ኢቭን እስከ መጨረሻው ድረስ ለራሱ መድኃኒት ልትጠቀሙ ትችላላችሁ። ስለዚህ ይህች ነገር ጥንቃቄ እንድታደርጉ ነው። እሺ አንድ ወንድማችን እዚህ ጋር ጫት ለረጅም ጊዜ መጠቀም ግንኙነት ላይ ለረጅም ጊዜ እንዲቆይ እየረዳኝ ነው እያለን ነው እና ትክክል ነው፣ አልተሳሳተም፣ ያቆያችኋል። ነገር ግን ችግሩ ረዘም ያለ ጊዜ በምጠቀምበት ሰዓት ወይም ደግሞ ዋና ችግሩ በማይፈታበት ሰዓት እንደ መደበቂያ ነው የሚሆነው ይሄ ጫት መጠቀማችሁ ማለት ነው። ምክንያቱም ይህን ጫት መጀመሪያ ከሌ በምጠቀምበት ሰዓት ላይ ፍርሃትን ያስወግዳል፣ ኮንፊደንሳችሁን ይጨምራል። ከዚህ ተጨማሪ ደግሞ ውስጣችሁ ተነሳሽነትን ወይም ደግሞ አለርትነስን ይጨምራል። ነገር ግን ይሄ ለዘላቂ መፍትሄ ሊሆናችሁ አይችልምና ይሄን ነገር መታከም መቻል አለባችሁ። እሺ በግንኙነታችሁ ወንድ አጋራችሁ ቶሎ የሚጨርስ ከሆነ ለስሜቴ ለምንድነው የማትጨነቀው ብላችሁ የምታስጨንቁ ሴቶች በደንብ አዳምጡኝ። ወንዶች በግንኙነት ላይ ቶሎ የሚጨርሱት ወደውት አይደለም፣ ራሱን የቻለ ችግር አለው። ስለዚህ እንደዚህ አይነት ጉዳይ በሚያጋጥማቸው ሰዓት ላይ እናንተ የዛ ሰዓት ሰፖርተር ብትሆኑ በጣም ተመራጭ ነው። በተለይ ደግሞ ይሄ ነገር ከዚህ በፊት እንደዚህ ችግር ያመጣልና ከዚህ ጋር የተያዘ ሊሆን ስለሚችል አንተ ብትታከሙ ምን ይመስልሃል ብላችሁ ሰፖርት ብታደርጉት ይሄ ወንድ ይታከማል። ከዛ በኋላ ጥሩ ፐርፎርም ያደርጋል። እናንተም በግንኙነት ህይወታችሁ ደስተኛ ትሆናላችሁ ማለት ነው። ስለዚህ ነገር ላስታውሳችሁ ብዬ ነው። እናንተን ስለሚጠላችሁ ወይም ደግሞ ከእናንተ ፍላጎቱ ስለቀነሰም ወይም ደግሞ ሌሎች የምታስቡት ነገር አይደለም። ራሱን የቻለ ችግሮች አሉት። ከብዙ በሽታዎች ጋር የሚያያዝ ሊሆን ይችላል። ከዚህ በፊት ከነበሩት የህይወት ልምዶች ጋር ሊሆን ይችላል እና ብዙ ምክንያቶች አሉት። እነዛ ይታከማሉ። እሺ ጫት ግንኙነት ላይ ያጠነክራል፣ ቶሎ እንዳንጨርስ እያደረገ ነው ብላችሁ በጣም በተደጋጋሚ የተጠቀማችሁ ያላችሁ ብዙ ታካሚዎች ያጋጠማችሁ ነው። ስለዚህ ይህን ነገር በደንብ ግልጽ አድርጌ ልንገራችሁ። በደንብ አዳምጡኝ። እሺ ያው ጫት እንደምታውቁት በባህሪው የማነቃቃት የማበረታታት ነገር ይኖራል። ይሄ ግን አኪዩት ነው፣ ማለትም በአጭር ጊዜ ውስጥ የምታዩት ኢፌክት ነው። እናም በዚህ ጊዜ በግንኙነት ሰዓት ላይ ሁሉም ሪስፖንሲቢሊቲ ወንዱ ላይ ይጣላል አይደል? ማለትም እንዲፈራ፣ እንዲጨነቅ፣ ሴቷን አስደስታለሁ ወይስ አላስደስት የሚለው ነገር ጫናው እሱ ላይ እንዲሆን ያደርጋል። ያ ነገር ቶሎ እንዲጨርስ ያደርገው ነበር። ይሄ ጫት ግን በተቃራኒው ይህን ስሜት ያጠፋለትና በደንብ ፐርፎርም እንዲያደርግ ሊያደርገው ይችላል። ይሄ ግን አጭር የሆነ ጊዜ ብቻ ነው። ከዛም ይህንን ጉዳይ በጣም በተደጋጋሚ የሚጠቀመው ከሆነ የደም ቧንቧዎችን የማጨማደድ ወይም
ደግሞ የማኮማተር አቅም አለው። ይሄም ኤሬክታይል ዲስፋንክሽን ወይም ደግሞ ብልት በሚገባው መልኩ በደንብ ጠንክሮ እንዳይቆም ያደርገዋል። ይሄ በጣም ጥንቃቄ ማድረግ አለባችሁ። እናም ለትንሽ ጊዜ ይሄኛውን ፍርሃታችሁን ሊቀንስ ይችላል። ፍላጎታችሁን የመጨመር ነገር ሊያሳያችሁ ይችላል። ወይም ደግሞ አቅማችሁ የበረታ መስሎ ሊታያችሁ ይችላል። ነገር ግን በአጭር ጊዜ ውስጥም በረዥም ጊዜ ውስጥም ከፍተኛ የሆነ ችግር አለው። በተለይ ደግሞ ከመቆም ጋር በተያያዘ ወይም ደግሞ ብልት ጥንካሬን ከማስጠበቅ ጋር በተያያዘ። ከዚህም ተጨማሪ ደግሞ ለረዥም ጊዜ ነገር የምታደርጉት ከሆነ የፍላጎት ማጣትን ሊያስከትልባችሁ ይችላል። በረዥም ጊዜ ቆይታችሁም ጭንቀት፣ ውጥረትና የመሳሰሉትን ሳይኮሎጂካል ችግሮች እየፈጠረባችሁ በግንኙነት ህይወታችሁ ጤናማ እንዳትሆኑ ያደርጋል። እሺ አንድ ወንድ በአንድ ምሽት ስንት ዙር መሄድ ከሆነ ነው አንድን ሴት ሊያስደስታት ወይም ደግሞ እርካታ ጣሪያ ላይ ሊያደርሳት የሚችለው? ለዚህ የተቀመጠ ቁጥር አለው የለውም የሚለውን ነገር እስከ መጨረሻው አዳምጡኝ፣ በደንብ አብራርቼ ልንገራችሁ። እሺ በመጀመሪያ ይሄ ዙሩን ከማርዘምና ብዙ ጊዜ ከወንድነት ጋር የሚያያዘው እሱ ነው። ነገር ግን ትክክለኛው ሴቶች የእርካታ ጣራ ላይ የሚደርሱት ፔኔትሬቲቭ ሴክስ ወይም ደግሞ የወንድ ብልት የሴቷ ብልት ውስጥ ከገባበት ጊዜ ጀምሮ ሳይሆን ከዛ በፊት ማድረግ የምችሏቸው በጣም ብዙ ነገሮች አሉ። ምክንያቱም በግንኙነት የሚረኩ ሴቶች ከ15-30% ብቻ ናቸው። አብዛኞቹ ከ70-90% የሚሆኑት ክሊቶሪያል ስቲሙሌሽን በምንለው መልኩ ነው። ያ ክሊቶሪያል ስቲሙሌሽን የምንለው ምን እንደሆነ ጉግል ማድረግ ትችላላችሁ። ያው ፎቶን ቀጥታ ታገኛላችሁ። ተጨማሪ ማብራሪያዎች ማግኘት ትችላላችሁ። ነገር ግን በፔኔትሬቲቭ ሴክስ ወይም ደግሞ ተደጋጋሚ ዙሮችን በማድረግ ሴትን ልጅ ጣራ ላይ ላደርስ እችላለሁ ወይም ደግሞ የእርካታ ጥግ ላይ ላደርሳት እችላለሁ የሚለው ነገር እሱ ትክክል ያልሆነ ነገር ነው። ወንዶች ጤናማ የሆነ የግንኙነት አቅም ኖሯቸው ለራሱ ሴቷን ለማርካት ግዴታ ፔኔትሬቲቭ ሴክስ ወይም ደግሞ ግንኙነት ማድረግ አለብኝ ብለው ስለሚያስቡ ወንዱ ጤናማ በሚባል ደቂቃ ውስጥ ቢጨርስ ለራሱ ሴቷ ላትጨርስ ትችላለች። ከዛ በኋላ ድጋሚ ለመነሳት እስከ 24 ሰዓት ለራሱ ሊወስድበት ይችላል። ስለዚህ እነዚህ 3 ነገሮች ልብ ማለት አለባችሁ። የመጀመሪያው ባለቤቴ ወይም ደግሞ ጓደኛዬ በምን መልኩ ነው የምትደሰተው ወይም ደግሞ በምን መልኩ ነው የምትራከው የሚለውን ነገር ፓተርኑን መረዳት፣ ማለትም ፔኔትሬት በማድረግ ነው ወይስ ደግሞ ክሊቶራል ስቲሙሌሽን ነው የሚለውን ነገር በደንብ ቼክ ማድረግ። ሁለተኛው ከግንኙነት በፊት ያለውን የጨዋታ ጊዜ ረዘም አድርጎ ማቆየትና ሴቷ በጣም መጋጋሏና መሟሟቋን በደንብ ቼክ ማድረግ ይኖርባቸዋል፣ ግንኙነት ከመጀመራችሁ በፊት ማለት ነው። በዚህም የሴቷ ሰውነት በቂ የሆነ ጊዜ ስለሚያገኝ የእርካታ ጣራ ላይ የመድረስ እድሉ ከፍተኛ ይሆናል ማለት ነው። ሶስተኛውና ዋነኛው ደግሞ በግንኙነት ህይወታችሁ ኮሚኒኬሽን ሊኖር ይገባል። መነጋገር፣ መግባባት መቻል አለባችሁ። ምን ያስደስታታል፣ ምን ያስደስታል፣ ምን አያስደስታትም፣ ምን አያስደስትም፣ እነዚህ ነገሮች በደንብ ኦፕን ሆናችሁ ዲስከስ ማድረግ መቻል አለባችሁ። እነዚህ ነገሮች የምታደርጉ ከሆነ በደንብ እየተጣጣማችሁ ትመጣላችሁ ማለት ነው። በግንኙነት ጊዜ የወንድ ልጅ ብልት እንዲሰበር ሊያደርግ የሚችለው ፖዚሽን የትኛው ነው? የስ የወንድ ልጅ ብልት ይሰበራል። ባይዙ አጥንት አይደለም፣ ነገር ግን ይሰበራል እና ለጥንቃቄ እንዲሆናችሁ በደንብ አዳምጡ። እሺ የወንድ ልጅ ብልት ሙሉ በሙሉ ጠንክሮ በሚቆምበት ሰዓት ላይ ከሴቷ የዳሌ አጥንት ጋር በሚጋጭበት ሰዓት ሊሰበር ይችላል። ይህንን ሊያጋልጥ የሚችለው አንድ ወሳኝ የሆነ ፖዚሽን ሴቷ ከላይ ሆና ወንዱ ከታች በሚሆንበት ሰዓት ነው። በዚህ ጊዜም ሴቷ የምትንቀሳቀስበት ፍጥነት በጣም ፈጣን በሚሆንበት ሰዓት ድንገት ብልቱ ከወጣና ከአጥንቷ ጋር ከተጋጨ ብልት ሊሰበር ይችላል። ስለዚህ ይህን ጥንቃቄ እንድታደርጉ ነው። ከዚህ ተጨማሪ ደግሞ በሌሎችም ፖዚሽኖች እንደዚህ ሊያጋጥማችሁ ይችላል። በተለይ ደግሞ በጣም ፎርስፉሊ ወንዱ ግንኙነት በሚያደርግበት ሰዓት ላይ ድንገት ብልት ከወጣና ከአጥንቱ ጋር ከተጋጨ ብልት ሊሰበር ይችላል። ስለዚህ እዚህ ጋር ጥንቃቄ እንድታደርጉ ነው። እሺ በግንኙነት ላይ ረጅም ደቂቃዎች መቆየት የምትፈልጉ ከሆነ አንድ ቀላል ማድረግ የምትችሏት ነገር አለች። ኢቭን ቶሎ የመጨረስ ችግር የሚያጋጥማቸው ታካሚዎችንም እንደ አድጁቫንት ቴራፒ ወይም ደግሞ ጎን ለጎን ሕክምና እንጠቀመዋለን። ይሄ ነገር በጣም ቀላል ነው። ከግንኙነትም በፊት ሆነ ግንኙነት ላይ ማድረግ የምትችሉት ነው። ታዲያ ተነፋፈስ እንዴት ነው ለምትሉ ደግሞ አብዛኞቻችሁ ግንኙነትም ላይ ሆነ ከግንኙነት በፊት ሰውነታችሁ ጭንቀት ውስጥ በሚገባበት ሰዓት ላይ አተነፋፈሳችሁ በጣም የፈጠነ ነው የሚሆነው። ይሄም ጭንቅላታችሁ ጭንቀት ውስጥ እየገባ እንደሆነ ነው የሚረዳው። ስለዚህ ለዚህ ማድረግ የምትችሉት አተነፋፈሳችሁ በማስተካከል ራሳችሁ ማረጋጋት ነው። እንዴት መተንፈስ እንዳለባችሁ ላሳያችሁ። በመጀመሪያ ቀስ ብላችሁ በአፍንጫችሁ አየር ታስገባላችሁ። ምናልባት እስከ 4 ድረስ ከ5 ድረስ ልቆጥሩ ትችላላችሁ። ከዛ እምቅ ታረጉት ይዙትና ቀስ ብላችሁ ደግሞ አፋችሁን ክብ ሰርታችሁ ቀስ ያላችሁ እስከ 5 ሰከንድ በሚሆን ጊዜ ውስጥ እያላችሁ ታወጡታላችሁ። ስለዚህ ይህን ነገር በምደጋግሙበት ሰዓት ላይ አተነፋፈሳችሁ እየተስተካከለ ሲመጣ ሰውነታችሁ እየተረጋጋ ይመጣል። ይህንን በግንኙነት ጊዜ ብቻ ሳይሆን ከግንኙነት በፊት ለራሱ የምታደርጉት ከሆነ ሰውነታችሁ ጭንቀት ሳይሆን መረጋጋትን እየለመደ እንዲመጣና ቆይታችሁ እየጨመረ ይመጣል። በተለይ ደግሞ ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ከጭንቀት ጋር ቶሎ መጨረስ ያለባችሁ ታካሚዎች ላይ በጣም ብዙ ለውጥ ታገኙበታላችሁ። ስለዚህ ይህችን ነገር እንድትለማመዷትና በደንብ እንድታገብሯት። እሺ ሴቶች የግንኙነት ፍላጎት የለኝም ብላችሁ ውስጣችሁ የሚረበሽ ካላችሁ ወይም ደግሞ ኢቨን ትዳራችሁ ለራሱ ችግር ላይ እየጣለባችሁ ያላችሁ ካላችሁ አንድ ማድረግ የምትችሉት ነገር ልንገራችሁ፣ የግንኙነት ፍላጎታችሁ እየጨመረ እንዲመጣ ማለት። ምክንያቱም ይሄም ራሱን የቻለ ችግር ነውና አብዛኞቹ ታካሚዎች እኔ ጋር ሲመጡ እኔ ፍላጎት ቢኖረኝ ለራሱ የእሷ ጫና እኔን በጣም ያስቸገረኝ ነው ይሉኛልና ይሄ ነገር ምን ማድረግ እንዳለባችሁ ልንገራችሁ። በጣም ቀላል የሆነ ነገር ነው። ስፖርታዊ እንቅስቃሴዎችን መስራት ነው። ስፖርታዊ እንቅስቃሴዎች ሲባል ግን አንድ ስፔሲፊክ ተብሎ የተቀመጠ ነገር የለም። እንደ አጠቃላይ ሰብሰብ አድርጋችሁ ኤሮቢክስ ምንላቸውን ኤክሰርሳይሶች መስራት ይኖርባችሁ። ከዚህ ኤሮቢክስ እንቅስቃሴ ተጨማሪ ስትሬቺንግ ኤክሰርሳይሶች፣ ኪግል ኤክሰርሳይዝ፣ ፍሌክሲቢሊቲ ኤክሰርሳይሶች እና የመሳሰሉትን ስፖርቶች አንድ ላይ ሰብሰብ አድርጋችሁ መስራት ይኖርባችኋል። ከዚህ ተጨማሪም ሃይ ኢንቴንሲቲ ምንላቸውን እንቅስቃሴዎችን መስራት ትችላላችሁ። ከኤሮቢክስ በጣም ተመራጭ የሚባሉት እንቅስቃሴዎች ፈጠን ያለ እርምጃ፣
ራሱ ሩጫ፣ ዋና፣ ሳይክል እና የመሳሰሉትን ስፖርቶች መስራት። እነኚህም ቢያንስ በሳምንት 150 ደቂቃ ማለትም በቀን 30 ደቂቃ ለ5 ቀን ማለት ነው በሳምንት ውስጥ መስራት ይኖርባቸዋል። ከስትሬችንግ ኤክሰርሳይሶች ደግሞ እንደ ሲታፕ፣ ፑሽአፕ፣ ስቴፕ አፕ እና የመሳሰሉትን ጉግል ያደረጋችሁ ለራሱ መስራት ትችላላችሁ። ከነኚህ ተጨማሪ ኪግል ኤክሰርሳይዝ የሚባል አለ። ማለትም ሽንታችሁን ልክ እየሸናችሁ ሳቋርጡ ወይም ደግሞ ሽንታችሁ ሊያመልጣችሁ ሲል እንደምትይዙት እንደዛ ሽምቅቅ ልቅቅ ያደረጋችሁ ተደጋጋሚ የምትሰሩ ከሆነ ከሌሎች ስፖርቶች ጋር ተደማምሮ ወደ ብልታችሁ የሚሄደው የደም መጠን እየጨመረ እንዲመጣ ያደርጉ። ያም የግንኙነት ፍላጎታችሁ እየጨመረ እንዲመጣ ይረዳችኋል። ስለዚህ ይሄን ነገር ተደጋጋሚ ማድረግ ይኖርባችኋል። እነኝም ልብ ማለት ያለባችሁ ነገር በአንድ ቀን ስለሰራችሁ የሚለወጥ ነገር አይደለም። ብዙ ጊዜያት ሊፈልጉ ይችላሉ፣ ነገር ግን ውጤታማነታችሁ የተረጋገጠ ነው። ስለዚህ እነኚህ ነገሮች ተደጋጋሚ መስራት ይኖርባችኋል።